ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የሊዮ ኮከብ ተወላጆች የጥር 2018 መጀመሪያ የእናንተ የሥርዓትና የስኬት ዘመን ነው። ዓለም ገና ከእንቅልፉ ሳይነቃ እናንተ ቀድማችሁ ሕይወታችሁን እንደ ሰዓት ለመለካት ተዘጋጅታችኋል። ከጤናችሁ ጀምሮ እስከ ገንዘብ ቦርሳችሁ ድረስ ሁሉም ነገር አጽድታችሁ እና አሰናድታችሁ ለትልቁ ንጉሣዊ ጉዞ ዝግጁ የምትሆኑበት ወር ነው። አንድ ማስጠንቀቂያ ግን አለ። ብቻችሁን ለመሮጥ አትሞክሩ። ከጎናችሁ የሚቆመው ሰው ማን እንደሆነ መለየት የዚህ ወር ወሳኝ ፈተና ነው። በሕይወታችሁ ዙፋን ላይ አብሮችሁ የሚቀመጠው ማን ነው? መልሱን አብረን እንፈልግ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። በየጊዜው አዳዲስና ትክክለኛ ወርሃዊ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። ዛሬም እንደተለመደው እጅግ ጠቃሚና ልባችሁን በተስፋ የሚሞላ መረጃ ይዘን ቀርበናል። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ሰላም ጤና ይስጥልን። የኢትዮ ግዕዝ የሆሮስኮፕ ቻናል ቤተሰቦች እንኳን ወደ ግርማ ሞገስ ወደ ተላበሰው የሊዮ ወርሃዊ ትንበያ በሰላም መጣችሁ። ጊዜው የጥር 2018 ወር ነው። ሊዮዎች የዚህ ወር መሪ ቃል ፍሰቱን ማስተካከል ነው። እስከ ጥር 11 ድረስ ፀሐይ በካፕሪኮርን ቤት ማለትም በስድስተኛው የሥርዓትና የጤና ቤታችሁ ውስጥ ትሆናለች። ይህ ማለት የሕይወታችሁን ሞተር የምታስተካክሉበት፣ ሰርቪስ የምታደርጉበት ጊዜ ነው። በካንሰር ላይ የሚፈጠረው ሙሉ ጨረቃ መንፈሳዊ ሕይወታችሁንና የአእምሮ ሰላማችሁን ትልቅ ትኩረት እንዲሰጡት ያደርጋል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። እስቲ ይህ ወር በጥቅሉ በፍቅር እና በገንዘብ ዘርፍ ምን አይነት ንጉሣዊ ዕድሎችን እንደያዘላችሁ ለመመልከት ወደ ዝርዝሩ እንግባ። የሊዮ የጥር 2018 ጠቅላላ ትንበያ። በቅድሚያ አጠቃላይ የሕይወት እንቅስቃሴያችሁን ሊዮዎች እናንተ ተፈጥሯዊ መሪዎች ስለሆናችሁ ለ2018 አዲስ ዕቅድ ለማውጣት ከማንም ትቀድማላችሁ። እስከ ጥር 11 ድረስ ያለው ጊዜ ለሥራና ለሥርዓት የተመቸ ነው። ቤታችሁን አጽዱ፣ የሥራ ቦታችሁን አስተካክሉ፣ ስልካችሁ ላይ ያሉ አላስፈላጊ አፕሊኬሽኖችን ሰርዙ። ሕይወታችሁ ያለ ምንም ንዝረት እንዲጓዝ የምታደርጉበት ወቅት ነው። ሌላው ዓለም ገና ከእንቅልፉ እየተነቃቃ ሲሆን፣ እናንተ ግን የሥራ መስመራችሁን ዘርግታችሁ መጨረስ አለባችሁ። ነገር ግን ታኅሳስ 25 የተፈጠረው ሙሉ ጨረቃ አንድ ወሳኝ መልእክት አለው። ይህ ሙሉ ጨረቃ በ12ኛው የመንፈሳዊ እና የመፈወስ ቤታችሁ ላይ ነው። ሊዮዎች አንዳንድ ጊዜ ለራሳችሁ በጣም ጥብቅ ናችሁ። በዚህ ቀን ግን ለራሳችሁ እዘኑ፣ ያለፈውን ሸክም አራግፉ። ያለፈው ዓመት የፈጠረባችሁ ቁስል ወይም ሐዘን ካለ ይህ ሙሉ ጨረቃ እንድትፈውሱት ይረዳችኋል። ስሜታችሁን አኩርፉ፣ አልቅሳችሁ አውጡት። ምክንያቱም በቅርቡ በሰኔ መጨረሻ ጁፒተር ወደ እናንተ ቤት ሲመጣ ለትልቅ ለውጥ ዝግጁ መሆን አለባችሁ። ከጥር 10 በኋላ አዲስ ጨረቃ በካፕሪኮርን ቤት ስትፈጠር አዲስ የአካል ብቃት እንቅስቃሴ ፊትነስ እና የአመጋገብ ሥርዓት ለመጀመር ወርቃማ ጊዜ ነው። ይህን የምታደርጉት ለውበት ብቻ ሳይሆን ለጉልበት ኤነርጂም ጭምር ነው።
በተጨማሪም ታኅሳስ 24 ቺሮን የተባለው ፈዋሽ ኮከብ ወደፊት መጓዝ ሲጀምር ልታደርጉት ፈርታችሁ የነበረውን ጀብዱ ለማድረግ ድፍረት ታገኛላችሁ። ከጥር 18 በኋላ ደግሞ ኔፕቱን ወደ አሪየስ ሲገባ ለ13 ዓመታት የሚቆይ የመንፈሳዊ እድገት እና የአመለካከት ለውጥ ጉዞ ይጀምራል። ሊዮዎች ዓለምን የምታዩበት መነጽር ሊቀየር ነው። የሊዮ የጥር 2018 የፍቅርና ግንኙነት ትንበያ። አሁን ደግሞ ወደ ፍቅር ጉዳይ እንምጣ። ሊዮዎች እናንተ የፍቅር ሱሰኞች ናችሁ። ድራማ እና ደስታ ትወዳላችሁ። በዚህ ወር ግን ፍቅር ተግባራዊ መልክ ይይዛል። እስከ ጥር 9 ድረስ ቬነስ እና ማርስ በካፕሪኮርን ማለትም በዕለት ተዕለት የኑሮ ቤታችሁ ውስጥ ናቸው። ይህ ማለት ፍቅር የሚገኘው በትላልቅ ስጦታዎች ውስጥ ሳይሆን በትንሽ ነገር ውስጥ ነው። አብሮ መስራት፣ አብሮ ማብሰል ወይም አብሮ ስፖርት መስራት ለእናንተ ትልቅ የፍቅር መገለጫ ይሆናል። ላላገቡ የሕይወት አጋራችሁን ጂም ውስጥ፣ ሱቅ ውስጥ ወይም ውሻችሁን ስታንሸራሽሩ ልታገኙ ትችላላችሁ ብላችሁ ተራመዱ። በፍቅር ውስጥ የምትሰጡትን እና የምትቀበሉትን ነገር በግልጽ የምታዩበት ጊዜ ነው። ሊዮዎች እናንተ ምስጋና ትወዳላችሁ። በዚህ ወቅት ግን ስለ ውበታችሁ ብቻ ሳይሆን ስለ ሐሳባችሁ እና ስለ ሥራችሁ የሚያዳምጣችሁ ሰው ልባችሁን ይማርከዋል። ነገሩ የሚቀየረው ከጥር 11 በኋላ ነው። ፀሐይ እና ቬነስ ወደ አኳሪየስ ማለትም ወደ አጋርነት ቤታችሁ ሲገቡ እንዲሁም ጥር 15 ማርስ ሲቀላቀላቸው የፍቅር ሕይወታችሁ ይጦፋል። ላገቡ ሰዎች ግንኙነታቸውን ለማደስ፣ ላላገቡ ደግሞ ለትዳር የሚሆን ሰው ለማግኘት ምርጥ ጊዜ ነው። ከጎኔ ለንግስና የሚበቃው ማን ነው ብላችሁ የምትጠይቁበት ጊዜ ነው። የሊዮ የጥር 2018 የገንዘብ እና ሥራ ትንበያ። ስለ ሥራ እና ኪሳችሁ ስናወራ የዚህ ወር ሚስጥር ሥርዓት ነው። እስከ ጥር 11 ድረስ ገቢያችሁ የሚያድገው በሥራ ልማዳችሁ መሻሻል ምክንያት ነው። የሥራ ሰዓታችሁን በአግባቡ ተጠቀሙ። ገንዘባችሁን የሚቆጣጠር አፕሊኬሽን ወይም ስልት ተጠቀሙ። ትናንሽ የሚመስሉ ለውጦች በዓመቱ አጋማሽ ላይ ትልቅ የገንዘብ ለውጥ ያመጣሉ። በተለይ ጥር 10 የሚፈጠረው አዲስ ጨረቃ የፋይናንስ ሪሴት ቁልፍ ነው። አዲስ የገንዘብ ዕቅድ አውጡ። ብቻችሁን ከመድከም ሥራን ለሌሎች ማከፋፈል ተለማመዱ። የቤት ሠራተኛ ረዳት ወይም የቴክኖሎጂ እገዛ መጠቀም ጊዜያችሁን ይቆጥብላችኋል። ጊዜ ደግሞ ገንዘብ ነው። ከጥር 11 በኋላ ፀሐይ ወደ አኳሪየስ ስትገባ ገንዘብ የሚመጣው ከሽርክና ነው። ብቻችሁን ከመስራት ይልቅ ችሎታችሁን ከሌላ ሰው ጋር አቀናጁ። በወሩ መጨረሻ ላይ የመደራደር እና የማሳመን ችሎታችሁ ስለሚጨምር ጥሩ የቢዝነስ ውል ለመዋዋል ወይም ደንበኛ ለማሳመን ተጠቀሙበት። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። በመጨረሻም ውድ ሊዮዎች ጥር 2018 በአጠቃላይ ለሊዮ ኮከብ ተወላጆች ይህ ወር ራሳችሁን የምትገነቡበትና ለትልቅ አጋርነት የምትዘጋጁበት ነው። በወሩ መጀመሪያ ላይ ጤናችሁን እና ሥራችሁን አደራጁ። በሙሉ ጨረቃ መንፈሳችሁን አስዱ።
ከጥር 11 በኋላ ግን ወደ ዓለም ውጡ። ለፍቅርም ሆነ ለሥራ ከጎናችሁ የሚቆመውን ሰው ምረጡ። ልጆች፣ እናንተ የፀሐይ ልጆች ናችሁ። ዘንድሮ ደግሞ ብርሃናችሁ ከመቼውም ጊዜ በላይ እንዲደምቅ መሠረታችሁን አጥብቁ። ይህ ትንታኔ የንጉሣዊ ጉዞአችሁ መመሪያ እንደሚሆን ተስፋ እናደርጋለን። እንደምትፈልጉት አይነት የድልና የፍቅር ወር ይሁንላችሁ። ለተጨማሪ የኮከብ መረጃዎች ኢትዮግዕዝ ሆሮስኮፕን ሰብስክራይብ በማድረግ ቤተሰብ ሁኑ። በክብርና በሞገስ ቆዩን። መልካም ወር